ሁላችሁም ልብ ብላችሁ ስሙኝ በደንብ አጣሙ ቀን እየጠበቀ የሚወስድ መንፈስ አለና አንቺ ተማለት እኮ ታወቀ አሁን አንቺ ማድረግ ያለብሽ ቤተሰብ ሰላም በአገር ውስጥም በውጭም ያላችሁ ጉዲ ዝግዛክቲቭ ቤተሰቦች እንደምንቆያችሁኝ በዛሬ ቪዲዮ ላይ እጅግ የምትማሩበት የብዙዎቻችን ጥያቄ የሆነውን መንፈስ በስንት አይነት መንገድ ይሸኛል እንደተሸኘልንስ በምን እናውቃለን የሚለውን አባታችን ቀሲስ ሄኖክ ወልደ ማርያም ካስተማሩት ላይ ለእናንተ ይዤላችሁ መጥቻለሁ። ምክንያቱም ብዙዎቻችን ጸበል ሄደን ስላልጮህን ወይ በጸሎት ስናረግ ጸሎት ቦታ ላይ ስላልጮህ አልዳንም አልታሰረም አልተያዘም እያልን ብዙ እየተዳከምንበት ያለ ነገር ስለሆነ ለዚህ ጥሩ መልስ ነው ብዬ አስባለሁ ይሄ ቪዲዮ። በቀጣይ ደግሞ መምህራችን ቤተሰብ ዘመድ በተለይ ደግሞ ቤተሰብ የሆነ ሰው ንስሐ ሳይገባ ቢያልፍ ቢሞት በተለያየ ባደጋም ይሁን በህመም ቢያልፍ እኛ ምን ማድረግ ነው ያለብን እቺ ነፍስ እንድትማር ምን ማድረግ አለብን የሚለው ነገር በዚህ ቪዲዮ የምናየው ይሆናል። እስከ መጨረሻው አብራችሁን ቆዩ። ላይክ ሰብስክራይብ ሼር በማድረግ ቤተሰብ ይሁን። መልካም ቆይታ። ታችን ላይ ሁላችሁም ልብ ብላችሁ ስሙኝ በደንብ አዳምጡ። ለይቶለት የሚናገር መንፈስና ሳይለይለት እየተጨናነቀ አንዳንድ ምልክት እያሳየ የሚኖር መንፈስ ሁለቱም አንድ አይነት ናቸው። ሁለቱም የተጋለጡ ናቸው። በነገራችን ላይ ዳግሜ ተጋለጠ ማለት እኮ ታወቀ ማለት ነው አይደል? ሌላ ቁም ማለት ሲሻኝ ለቀቀ ማለት ነው። ለምሳሌ አይነጥናው መተቱ ድግምቱ ዛሩ ቡዳው ጣፍ ያወጣና ይናገራል። ከዛ እኔ ነኝ እንዲያረኩት እኔ ነኝ እያሉ ይናገራሉ ያወራሉ። ከፋንታቸውን ተንኩላቸውን ይዘረዝራሉ። ይሄ የተጋለጠ ነው። ከዛ ደግሞ እዚህ ጋር ለሰው ያልተጋለጠ የሚመስለው ግን የተጋለጠ መንፈስ አለ። ያ ማለት ምን ማለት ነው? ስትጸልዩ የሚያስፋሽጋችሁ፣ ስትጸልዩ ወዳችሁ የሚነካችሁ፣ ስትጸልዩ የሚያዞራችሁ፣ የሚያቆለውላችሁ፣ የሚያስለቅሳችሁ፣ ጸሎት ላይ የሚጠንቃችሁ፣ ከዛ ደግሞ በውስጥ ሆኖ እኔ ነኝ እያለ የሚያሾካሽፋችሁ ካለ ኦልሬዲ እኮ በቃ ተጋለጠ ለየለ መንፈስ እንዳለ አወቃችሁ። ከዛ ምንድነው እናንተ ሲሸኝ ይለቃል ስራውን ያቆማል ማለት ነው። በቃ ከሌለ ክፋትና ተንኮል የለም። እዚህ ጋር ደግሞ ሳይሸኝ በውስጥ ሆኖ ስትቀጠቅጡት ስታስሩት ክፋቱን ተንኮሉን ይተዋል። ለምሳሌ የዝሙት አጋንንት በውስጥ ሆኖ 24 ሰዓት ዝሙት የሚያሳስባችሁ ያ ደርቲ ቪዲዮ የሚያሳያችሁ ከዛ ደግሞ የሚያስመኛችሁ ከሆነ ያንን መንፈስ ስትቀጠቅጡት ይሄንን ስራውን ከተው ኦሬዲ በቃ እንደተሸኘ ቁጠሩት። ምክንያቱም በፊትም የሚያስቸግረው ክፋቱ ነው። ለምሳሌ አይነጥላ በውስጥ ሆኖ እንዳታገቡ እንዳትሰሩ ድላችሁን አስሮ ቁጭ ያደርጋል። ስራ ከሰራችሁ ትዳር ከያዛችሁ የራቃችሁ ከቀረባችሁ የተዘጋው ከተከፈተላችሁ ስራውን ስላቆመ ነው ያምትላችሁ። በፊት በህይወታችሁ የማይሆኑ ነገሮች አሁን መሆን ሲጀምሩ በፊት የተበላሹት ሲስተካከሉ መንፈሱ ስራውን ሲያቆም ስለዚህ እናንተ የምትጠብቁት ምንድነው? አንድ ነገር ብቻ ነው። እሱ ምንድነው? በሁለት አሊያም በአንድ መንገድ ይሸኛል። ያ ማለት ምን ማለት ነው? ሲቀጠቀጥ አፉን ይፈታል። ከዛ በኋላ ይሸኛል። አፉን ካልፈታ ግን በሁለት መልኩ ይሸኛል። የመጀመሪያው ጸበል ስትጠመቁ ብንብሉ ይጣል። ሁለተኛው ስትጸልዩ ስትቀጠቅጡ ስትሰግዱ ስጋው ደግሞ ስትቀበሉ በጸሎት ስትበረቱ መንፈሱ እየተዋችሁ እየለቀቃችሁ ይላል። መንፈስ በቃ እንደ ጉም ነው እንደ ጢስ ነው ከሰውነታችሁ እየበነነ ለምሳሌ ነው በቀላሉ ልንገራችሁ። የአይምሮ መተት ወይም የእውቀት መተት የትምህርት መተት ያለበት ኮመን የሆነ አንድ ምልክት አለ። ያ ምንድነው? መጨነቅ፣ ከፍተኛ የሆነ ራስ ምታት፣ ከዛ ደግሞ እያነበቡ ያንን ነገር አለመረዳት ሲኖር የአይምሮ መተት ነው። እየጸለያችሁ እየሰገዳችሁ ስጋው ደግሞ እየተቀበላችሁ እየበረታችሁ ስትመጡ አእምሯችሁን የሚያስጨንቃችሁ ነገር ከተዋችሁ መንፈሱ ለቀቃችሁ ማለት ነው። በሰው መማር እየቻላችሁ ሳትማሩ ቀርታችሁ መማር ከቻላችሁ በፊት አንድ መስመር ማንበብ አቅቷችሁ ዛሬ 3-4 ገጽ ማንበብ ከቻላችሁ መንፈሱ ይተዋችሁ። ስለዚህ ሽኝቱ በተለያየ መንገድ ስለሆነ እንደነከሌ የኔ ተጋጦ ለምን አልተሸኘም እንዳት እግዚአብሔር እናንተን ለማዳን እልፍ መንገድ አለ ብሏል እኮ ቅዱስ ዳዊት። እግዚአብሔር በወጀቡ በየብሱ መንገድ አለው ብሏል።
በወጀብ የተባለው ባህር ነው የብስ የተባለው መሬት እናንተን ለማዳን እናንተን ለማስመለጥ በመሬትም በሰማይም በባህርም እግዚአብሔር እልፍ መንገድ አለው ስለዚህ እየተኛለው ሰግዳለው ግን አልተጋለጠም ስጋው ደግሞ ተቀበላለው አፉን አልፈታም ታው እናንተ የራሳችሁ ጥራት ነው ከዛ በኋላ ተከርስ ነው ለምሳሌ ስጋው ደግሞ የምትቀበሉት አጋንንትን ለማቃጠልና ለመላቀቅ አይደለም ስጋው ደግሞ የምትቀበሉት ዘላለማዊ ህይወት ለማግኘት ጸጋ መለኮት ለማግኘት ረድኤተ እግዚአብሔር ለማግኘት ትዳራችሁ ህይወታችሁ ገንዘባችሁ በሙሉ መለኮታዊ ቡራኬ እንዲያገኙ ከዛ የተረፈው ነው ለመንፈሱ ስጋው ደግሞ ተቀበላችሁ ዘላለማዊ ታግኝታችሁ ጸጋ መለኮት እናንተ ላይ ሲያር ያረፈው ተቃጠል ባትሉ ተራሱ ያካል ምክንያቱም ውስጥ ያለው ባዕድ አካል ስለሆነ ከመንፈስ ቅዱስ ጋር ክላሽ ስለሚያደርግ ያካፍለዋል ያኮናው ብዙ ጊዜ ስጋው ደግሞ ስትቀበል በቃ እኔ አልቻልኩም የሚለው ሄዶትን ለማቃጠል ነፍስን ለማዳን ነውና የሚተርፈው ነገር ነው እሱን በደንብ አርጎ የምንሰግደው ለክርስቶስ ለመገዛት ነው ከዛ ስንሰግድ ግን ማን ይቀጠቀጣ መጅር ይቀጠቀጣ ስለዚህ ትኩረታችሁ ነፍሳችሁ ላይ መንፈስ ህይወታችሁ ላይ አድርጉ ስጋ ላይ ተቀመጠው እሱ እየቆየ ነው ይለታል ማለት ነው አሁን አንቺ ማድረግ ያለብሽ ቤተሰቦችሽን በጸሎት ማሰብ ነው ለምን አማማታቸው ንስሐ ሊገቡ ወይም ከመግባታቸው በፊት ወይ ደግሞ አጠቃላይ እግዚአብሔርን ሳያገኙት እንዲሞቱ የሚያደርገው ቀን እየጠበቀ የሚወስድ መንፈስ አለና አንቺ ዛሬ ላይ በአቡነ እስትንፋሰ ክርስቶስ ደግሞ አጋጣሚ ዛሬ ጻድቁ አባታችን አቡነ እስትንፋሰ ናቸው ስለዚህ ቃል ኪዳናቸው ምንድነው የሞቱ ሰዎች ቤተሰቦች እሳቸው ምን ያደርጉ ነበር አክስት አጎት እናት ወንድም ምናምን ዘመድ ከሞተባቸው በሲኦል እንዳይሆኑ እዚህ ምድር ላይ ሆነው ሱባኤ ገብተው ጸልየው የነሱን ኃጢአት ክርስቶስ ይቅር እንዲልና ከፍትሃት ጎን ለጎን እግዚአብሔር እንዲምራቸው ይጸልዩ ነበር ለሞቱ ቤተሰቦቻቸው ይላል ቃል ኪዳናቸውና ከዛ አንፃር አንቺም ይሄንን ያደረግሽ ጸሎት ያደረግሽ ቤተሰቦችሽን ማሰብና የራስሽን ግን 80 እና 90% ለራስሽ አስቢ ለምን በጣም ብዙ ግብር የለመደና መግደል የለመደ መንፈስ ስለሆነ አገዳደሉም ደግሞ ለየት ያለ ይሄ አፍ ዘግቶ ንስሐ እንዳይገቡ እንዳይናዘዙ ኃጢአታቸውን እግዚአብሔር ይቅር እንዳይላቸው አንደበታቸውን ዘግቶ ወይ ድንገት ችግር ውስጥ ከቶ ስለሆነ የሚገለው አንቺ ራስሽ ላይ ትኩረት አድርጊ እሺ እነሱን በጸሎት ማሰብሽ እንዳለ ሆኖ ራስሽ ላይ ትኩረት አድርጊ እኔ የተወለድኩት ሰኔ 16 ነው የኪዳነ ምሕረት ዕለት እናቴ የሚያረፈችው ሰኔ 16 ነው ይገርም ነው በጣም የኪዳነ ምሕረት ቀን ማለት ነው በዛው በ98 ነው በ2000 ሊገባ አመት ምናምን ሲቀረው እሺ ከዛ በፊት ያረፈው ደግሞ አባቴ ነው በምን አረፈ አባትሽ አባቴ ደግሞ አማማቱ መምህር ከማዘር ተለይቶ ሌላ ሚስት አግብቶ ነበር እና ያው ትንሽ ከመተት ጋር እንትን ይላታል እና ከአባቴ ልጅ መውለድ ትፈልጋለች እሱ ደግሞ በፍጹም አይፈልግም ማለት ከኔና ከእህቴ ውጭ ማለት ነው ኦኬ እና ስለማይፈልግ እስኪ ለነፍስ አባቱ ሁሉ አስጠይቀዋለች ማለት ልጅ መውለድ ከሱ ስለምትፈልግ እሱ ግን በፍጹም አይፈልግም እና የሚገርም መምህር ቁጭ ብሎ ማለት ነው ፀሐይ የሞቀ ቁጭ ብሎ ቤት ውስጥ ገባ ትንሽ አመመኝ ምናምን አለ እህቴ እሱ ጋር ሄዳ ነበር እኛም ተጠራ ምናምን ሰዓት እያየ ነው የሞተው መምህር እንደዚህ እያየ ለምን ልጆቼን አመጣሽብኝ 3 ደቂቃ ጠብቂኝም ብሎ በቃ ህይወቱ አለፈ ታሚቀር ግን አሁን ወደዚህኛው ደግሞ ስመጣለ መምህር አሁን ትልቁ ማለት በጣም የሚከብደው ደግሞ ማለት ነው አሁን ደግሞ በአንድ አሁን ጥቅምት አይደለ ህዳር አንድ ደግሞ የባለፈው አመት ህዳር ማለት ነው ህዳር አንድ እህቴ ወልዳ ነበርና እህቴ ወልዳ ክርስትና ልታረግ ያው የጾም ስለነበረ ጽጌ ጾም ስለነበረ አሳልፋ ነበረ ክርስትናውን አስነስታ ግን ዝክሩን አሳልፋ ነበር ያደረገችው እህቴ ቤት ውስጥ ዝክር እየዘከረች ወንድሜ ደግሞ የመቤቴ ዕለት በአንድ ህዳር አንድ ዕለት ደግሞ ራሱን ያጥፋ ሰው ይግደለው አይታወቅም ቤት ውስጥ በሽጉጥ ጭንቅላቱ ተመቶ የመቤቴ ቀን ደግሞ እንደሚያረፈ ማለት ነው
አንድ ሲመጣ ደግሞ በልደታ ደግሞ ወንድም ያመስ ይሆናል ማለት ግን እግዚአብሔር ይመስገን አይ ንስሐ ገብታ መሆኑን ለራሱ አላውቅም ለምን መናገር አትችልም ግን አያቴ ወስዳ ቤተክርስቲያን ያኔ ቄደር አስጠመቀቻት ማለት ነው መናገር ስለማትችል ማለት ነውና